ተናስተለን አድማጮች አዳሩን ከወደ አማራ ክልል ሰበር ዜና ተሰምቷል። ዓለም አቀፉ ካውንስል አማራ ክልል በአስቸኳይ ገለልተኛ አጣሪ ቡድን እንዲገባ መጠየቁም ተሰምቷል። ጠቅላይ ሚኒስትር አብይና መንግስታቸው ከዓለም አቀፍ ተቋም አስደንጋጭ ዜና መስማታቸው ታውቋል። ዓለም አቀፉ ካውንስል አማራ ክልል በድሮን የተፈጸመ ጥቃት በገለልተኛ ቡድን እንዲመረመርም ጥሪ አቅርቧል። በአማራ ክልል ምዕራብ ወሎ የተፈጸመው ጥቃት በርካቶችን አስደንግጧል። መግለጫውን ያወጣው የዓለም አብያተ ክርስቲያናት ካውንስል በተፈጸመው የድሮን ጥቃት ላይም አስቸኳይ ተአማኒ ግልጽና ገለልተኛ ምርመራ እንዲደረግና ተጠያቂዎችም ለህግ እንዲቀርቡ ሲልም አሳስቧል። በአማራ ክልል በሚደረገው ጦርነት ላይም ዓለም አቀፍ ህጎች ሊከበሩ ይገባል ሲል አስደንጋጭ መግለጫ ወጥቷል። በቆይታችን በዝርዝር እናስደምጣችኋለን። በሌላ መረጃ ደግሞ በአማራ ክልል በሰሜን ሸዋ ከባድ ውጊያ መደረጉ ተሰምቷል። ኮማንዶ ጦር የተሳተፈበት እጅግ እልህ አስጨራሽ ውጊያዎች መደረጋቸውን መከላከያ ሰራዊት አረጋግጧል። የፋኖ ኃይሎች ባወጡት መግለጫ በመርጦ ለማርያም ሰኞ ገበያ መሽጎ የነበረ ኃይል ሙሉ በሙሉ ተደምስሷል ሲሉም መከላከያ ሰራዊት በበኩሉም በሰሜን ሸዋ ደምሳሽ ጥቃት ፈጸምኩም ብሏል። ከአማራ ክልል የተሰሙ መረጃዎችን አጠናክረን ይዘናል። በሌላ በኩል ደግሞ በኦሮሚያ ክልል ምስራቅ አርሲ ዞን አሳዛኝ ነገር ተሰምቷል። በኦሮሚያ ክልል ምስራቅ አርሲ ዞን ከ450 በላይ ሰዎች መገደላቸውን የሰብአዊ መብት ጉባኤ ይፋ አድርጓል። ቤተክርስቲያን እየተቃጠለ ንጹሃን በግፍ እየተገደሉ ነው የሚሉ ዜናዎች በስፋት ከሚሰሙበት ከኦሮሚያ ምስራቅ አርሲ ዞን ኢሰመጉ ባደረገው ምርመራና ማጣራት ደረስኩበት ሲል ያወጣው ሪፖርትም ብዙዎችን አስደንግጧል። የኢሰመጉን ሪፖርትም በዘገባችን ይዘናል። እኔ ከስልጣን ቦርድ ህዝቡ አትውረድብን ይላል ሲል ያሰሙት ጠቅላይ ሚኒስትር አብይ አህመድ ናቸው። ጠቅላይ ሚኒስትር አብይ አህመድ የተናገሩትም የህወሓት ኃይሎች አዲስ አበባ ጫፍ ደብረ ሲና ደርሰው በመዲናዋ ጭምር ከፍተኛ ውጥረት በነገሰበት ሰሞን ላይ እንደነበር ይታወሳል። ከኒውዮርክ ታይምሱ ጋዜጠኛ ጋር በ4 ኪሎ ቤተ መንግስት በተደረገ ቃለ ምልልስ ነበር ጠቅላይ ሚኒስትሩ ይህንን ያሉት። በወቅቱ የህወሓት ኃይሎች በከፍተኛ ፍጥነት ወደ መሀል ከተማ መጠጋታቸውን ተከትሎም ዓለም አቀፍ ሚዲያዎችም የሀገሪቱን መሪን ጨምሮ ባለስልጣናቱ ከሀገር ሊኮብልሉ ይችላሉ የሚሉ ርዕሰ አንቀጾችን ሲያስነብቡም ነበር። ጠቅላይ ሚኒስትር አብይ አህመድ ከኒውዮርክ ታይምስ ጋር በቤተ መንግስት ባደረጉት ቃለ መጠይቅ ላይም እኔ ከስልጣን ከወረድኩኝ ህዝቡ አትውረድ ይላል ሲሉም 100% እርግጠኛ ነኝ ሲሉ ነበር የተደመጡት። በወቅቱም የከበረ ሰላምታችን በያላችሁበት ይድረሳችሁ የኢትዮ ፕላስ ቤተሰቦች፣ ለሰዓቱ የተመረጡ መረጃዎችን አጠናክረን መጥተናል። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ እና ኮሜንት በማድረግ እንድትጀምሩም በአክብሮት እንጠይቃችኋለን። አሁን በቀጥታ ወደ መረጃዎቹ እናልፋለን። ዓለም አቀፉ ካውንስል አማራ ክልል በድሮን የተፈጸመው ጥቃት በገለልተኛ ቡድን እንዲመረመር ጥሪ ያቀረበም። ጠቅላይ ሚኒስትር አብይ አህመድና መንግስታቸው ከዓለም አቀፍ ተቋም አስደንጋጭ ዜና ሰምተዋል። በአማራ ክልል ምዕራብ ወሎ የተፈጸመው ጥቃት መዘዙ ዓለም አቀፍ ተቋማትን ሳይቀር ማንጋጋትም ጀምሯል። በአማራ ክልል በሰሜን ሸዋ ከባድ ጦርነት ከኮማንዶ ኃይል ጋር መደረጉም ሰምቷል። መግለጫውን ያወጣው የዓለም አብያተ ክርስቲያናት ሲሆን በአማራ ክልል በጊዮን አባይ ቅድስት አርሴማ አቡነ አረጋዊ ቅዱስ ቂርቆስ አንድነት ገዳም ላይ ተፈጸመ በተባለ የድሮን ጥቃት ላይም አስቸኳይ ግልጽና ገለልተኛ ምርመራ እንዲደረግ እንዲሁም ተጠያቂዎቹ ለህግ እንዲቀርቡ ሲልም ጠይቋል። ካውንስሉ ጥቃቱን በጥብቅ በማውገዝም የመንግስት ኃይሎች በእምነት ተቋማት ላይ ድሮንንና ከባድ የጦር መሳሪያዎችን ጥቅም ላይ መዋላቸው በፍጹም ተቀባይነት የሌለው መሆኑንም አንስቷል። የምክር ቤቱ ዋና ጸሐፊ በአምልኮ ቦታና በሲቪሎች ላይ ጥቃት መድረሱና ሲቪሎች መገደላቸው እጅግ የሚረብሽና ተቀባይነት የሌለው ነው ማለታቸው ተሰምቷል። የሃይማኖት ተቋማትና ሲቪሎች ኢላማ መሆንና በጦር እንቅስቃሴ ውስጥ መግባት የለባቸውም ያሉት ዋና ጸሐፊው በክልሉ በሃይማኖት ተቋማት ላይ ይፈጸማል የሚባሉ ጥቃቶች በአስቸኳይ እንዲቆሙም ጠይቀዋል። በክልሉ በሁሉም የግጭት ተሳታፊ ወገኖች ዓለም አቀፍ ህግን እንዲያከብሩና የሲቪሎችና የሃይማኖት ተቋማት ከጥቃት እንዲጠበቁ ዋና ጸሐፊው ጥሪያቸውን ማቅረባቸው ተሰምቷል። የኢትዮጵያ መንግስትና በግጭት ውስጥ ያሉ አካላት ሁሉ ጥቃቱን እንዲያቆሙ እንዲሁም በአማራ ክልል ላለው ጦርነት ሰላማዊ መፍትሄ እንዲያፈላልጉም አሳስቧል። ምክር ቤቱ ለተጎዱ ሰዎች ቤተሰቦችም መጽናናትን፣ ለቆሰሉት ደግሞ ማገገምን ተመኝቷል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ለኢትዮጵያ ህዝብም የተሰማውን ጥልቅ ሐዘን ገልጿል። ለኢትዮጵያ መንግስት ግን ጠንካራ መግለጫና ማሳሰቢያም ሰጥቷል። በአስቸኳይ ጥቃት ፈጻሚዎች ለህግ እንዲቀርቡ ሲልም ጠይቋል። ታዲያ ዓለም አቀፉ ካውንስል በአማራ ክልል አስቸኳይ ምርመራ ይደረግ ሲል በዚሁ በአማራ ክልል በሰሜን ሸዋ ከባድ ውጊያ መደረጉ ተሰምቷል። ኮማንዶ ጦር የተሳተፈበት እጅግ ከባድ
ውጊያዎች መደረጋቸውን ደግሞ መከላከያ ሰራዊት አረጋግጧል። የፋኖ ኃይሎች በበኩላቸው በመርጦ ለማርያም ሰኞ ገበያ መሽጎ ነበር ያሉት ያገዛዙ ኃይል ሙሉ በሙሉ ተደምስሷል የሚል መግለጫንም አውጥቷል። መከላከያ ሰራዊት በበኩሉ በሰሜን ሸዋ ደምሳሽ ጥቃት ፈጸምኩም ብሏል። በሰሜን ሸዋ በነበረው ውጊያ ድል ቀንቶኛል ያለው መከላከያ ሰራዊትም የፋኖ ኃይሎችን ጽንፈኛና ጠላት ሲል በጠራበት መግለጫውም የኮማንዶ ሬጅመንት በሰሜን ሸዋ ዞን አርመኒያ ቀበሌ ቡድኑ ላይ እርምጃ በመውሰድም በርካታ የጠላት ኃይል ተደምስሷል ሲል በመግለጫው ላይ አስፍሯል። የኮማንዶ ሬጅመንቱ አዛዥ ሬጅመንቱ ከፋኖ ኃይሎች ጋር ከባድ ውጊያ ማድረጉን ገልጸው ብሬን፣ ክላሽ፣ ኋላ ቀር መሳሪያ፣ የተለያየ አይነት ጥይት፣ መገናኛ ራዲዮም፣ ኤፍ1 ቦምብን ጨምሮ በቁጥጥር ስር ውለዋልም ብለዋል። የፋኖ ኃይሎች በበኩላቸው በተለይም በዋግምራ አቅጣጫ ከባድ ውጊያ መደረጉና ትልቅ ያሉትን ድል መቀዳጀታቸውን ገልጿል። በውጊያው ላይ የወጡ አዳዲስ መረጃዎችን ይዘን በቀጣይ የመረጃ ጥንክራችን እንመለስበታለን። 100% እርግጠኛ ሁኜ የምነግርህ እኔ ከስልጣን ቦርድ ህዝቡ አትውረድ ቆይልን ይለኛል ሲሉም ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት ተናግሯል። ጠቅላይ ሚኒስትር አብይ አህመድ ይህንን የተናገሩት በሰሜኑ አውዳሚ ጦርነት ወቅት ላይ የትግራይ ኃይሎች አዲስ አበባ ጫፍ ደብረ ሲና ደርሰው በመዲናዋ አዲስ አበባ ጭምር ነፍስ ውጪ ነፍስ ግቢ በነበረበት ሰሞን ላይ ከአሜሪካው ኒውዮርክ ታይምስ ጋዜጠኛ ጋር በቤተ መንግስት ባደረጉት ቃለ መጠይቅ ነው። ይህ ቃለ መጠይቅ በወቅቱ የነበረውን ጦርነት ተከትሎ በብዙዎች ዘንድ ትኩረት አላገኘም ነበር። ነገር ግን ጠቅላይ ሚኒስትር አብይ አህመድ በዚያን ወቅት ላይ እኔ ከስልጣን ከወረድኩኝ ህዝቡ ያለቅሳል አትውረድ ይለኛል ሲሉ መናገራቸውን ደግሞ መለስ ብሎ ለማየትም አስገዳጅ ሆኗል። በወቅቱ የህወሓት ኃይሎች በከፍተኛ ፍጥነት ወደ መሃል ከተማ መጠቃታቸውን ተከትሎም ዓለም አቀፍ መገናኛ ብዙሃንን ጨምሮ የሀገሪቱን መሪን ጨምሮ ባለስልጣናቱ ከሀገር ሊኮበለሉ ይችላሉ የሚሉ ርዕሰ አንቀጾችን ሲያስነብቡ እንደነበርም አይዘነጋም። በዚያን ወቅት ላይ ሲነገሩ ከነበሩ ዘገባዎችም የተባበሩት አረብ ኤምሬትስ የግል አውሮፕላን ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሷል የሚል ይገኝበታል። ጠቅላይ ሚኒስትሩን ለመውሰድ የሚለው ዘገባ ደግሞ አይዘነጋም። በዚያን ወቅት ታዲያ ጠቅላይ ሚኒስትሩ በቤተ መንግስቱ ውስጥም ከታዋቂው የአሜሪካው ኒውዮርክ ታይምስ ጋዜጠኛ ጆን አንደርሰን ጋር ባደረጉት ቃለ መጠይቅ 100% እርግጠኛ ሆኜ የምነግርህ እኔ ከስልጣን ከወረድኩ ህዝቡ ከስልጣን አትውረድብን ቆይልን ይለኛል ማለታቸው በወቅቱ ለንባብ በበቃው የአሜሪካው ጋዜጣ ላይ ቃል በቃል ሰፍሯል። ታዲያ በወቅቱ ጠቅላይ ሚኒስትር አብይ አህመድ ህዝቡ እኔ ከስልጣን ከወረድኩኝ ያለቅሳል ማለታቸውን ተከትሎ አሁን ላይ ቢሆን ከዚያ በተቃራኒ ሊሆን ይችላል የሚሉ በርካቶችም ናቸው። ለዚህም ገፊ ምክንያቶቹ እንደ እሳት በሚፋጀው የኑሮ ውድነት ጾም ማደሩ ሳያንሰው ወጥቶ መግባት ቅንጦት የሆነበት በሰላም እጦት ማንነትና ፖለቲካዊ አቋምን መሰረት ያደርጉ የጅምላ እስሮችና እገታዎች ከመዲናው አዲስ አበባ 200 ኪሎ ሜትር ርቀት መጓዝም ብርቅ የሆነበት ህዝብም እውነት ጠቅላይ ሚኒስትሩ እንዳሉት ገዢው መንግስትና እርሳቸው ከስልጣን ቢወርዱ ለምን ወረዱብን ብሎ ያለቅሳል? የዚህን ጥያቄ መልስ ለናንተው እንተዋለን። ጠቅላይ ሚኒስትር አብይ አህመድ ከ4 ኪሎ ቤተ መንግስት በመውጣት ሌላ ቢሊዮን ብሮች ፈሰስ የተደረገበት በሺዎች ነዋሪዎች እንዲፈናቀሉ ያደረገና ብዙ ቢዝነሶች እንዲዘጉ ያደረገው የጫካ ቤተ መንግስት ፕሮጀክትን እያስገነቡ ባለበት ሁኔታ ነው ከ2 ጊዜ በላይ መግዛት የለብንም ያሉት። ይህንን በማንሳትም ጠቅላይ ሚኒስትሩ ለበርካታ ዓመታት ለመግዛት ተዘጋጅተዋል እንጂ እንዳሉት አይደለም የሚሉም አልጠፉም። ጠቅላይ ሚኒስትሩ በዚህ ሳምንት በተጀመረው ብሔራዊ ምክክር ጉባኤ ላይ ብልጽግና ፓርቲ ለውይይት ካቀረባቸው አጀንዳዎች መካከል የስልጣን ገደብ አንዱ መሆኑን ተናግረዋል። ያልተለመደ ነገር ነው ይዘን የመጣን ያሉት ጠቅላይ ሚኒስትሩ በአፍሪካ ደረጃ ህገ መንግስት አሻሽለው እድሜ ሲያራዝሙ እንጂ ያልተገደበ እድሜ ኖሯቸው እድሜ ሲገድቡ ሰምተን አናውቅም ሲሉም ጠቅላይ ሚኒስትር አብይ አህመድ ያልተለመደ ነገር ይዤ መጥቻለሁ ሲሉም ተደምጧል። አሁን በስራ ላይ ባለው የኢፌዴሪ ህገ መንግስት የጠቅላይ ሚኒስትርነት የስልጣን ገደብ በግል ግን አልተቀመጠም። ጠቅላይ ሚኒስትር አብይ አህመድ ከ2 ጊዜ በላይ መግዛት አንፈልግም ሲሉም ተደምጧል። በዚያም በከባድ ወቅት ላይ ግን በቤተ መንግስት ውስጥ በነበራቸው ቃለ መጠይቅ ላይ እኔ ከስልጣን ከወረድኩኝ ህዝቡ አትውረድ ይለኛል ያሉበት ግን አሁን ላይ ዳግም መለስ ብሎ ለማየት ያስገደዱ ሁኔታዎችም በኢትዮጵያ ላይ እየታዩም ይገኛል። በሌላኛው መረጃችን በኦሮሚያ ክልል ምስራቅ አርሲ ዞን ከ450 በላይ ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ጉባኤ ይፋ አድርጓል። ቤተክርስቲያን እየተቃጠለ ንጹሃን በግፍ እየተገደሉ ነው የሚሉ ዜናዎች በስፋት የሚሰሙበት የኦሮሚያ ክልል ምስራቅ አርሲ አካባቢ ኢሰመጉ ደረስኩበት ሲል ያወጣው ሪፖርት ማስደንጋጭ ሆኗል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎችም ከ2014 ጀምሮ እስከ 2018 ዓ.ም ድረስ በተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ አድርጓል። 158ኛ ልዩ መግለጫው ቢያንስ ከ450 በላይ ንጹሃን ዜጎች መገደላቸውን የገለጸው ሀገር በቀሉ የሰብአዊ መብት ተሟጋች ድርጅት በ37 ገጾች ባወጣው ሪፖርቱ መሰረትም በዞኑ በሚገኙ 9 ወረዳዎች ውስጥ በታጣቂ
ታጣቂ አካላት ማንነትና ሃይማኖትን መሰረት በማድረግም በተፈጸሙ ጥቃቶች የሰው ሕይወት ከማለፍ ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታና ለአስገድዶ መሰወር ተዳርገዋል ብሏል። በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ አብያተ ክርስቲያናትና የግል ንብረቶች መዘረፋቸውንና መውደማቸውን አክሏል። ኢሰመጉ ባካሄደው የመስክ ምልከታና መረጃ የማሰባሰብ ስራ በጥቃቶቹ ሳቢያም በየወረዳው የተመዘገቡ የሟቾቹን ቁጥር ከነስም ዝርዝራቸው እንዲሁም ምስላቸውን ማስደግፎ ነው ይፋ ያደረገው። ከግድያው ጎን ለጎን በሽርካ ሮቤ፣ ጃጁ፣ መርቲና ሙኒሳ ወረዳዎች በመቶዎች የሚቆጠሩ ሰዎች በታጣቂዎች ታግደው የተወሰዱ ሲሆን ቤተሰቦቻቸው ከፍተኛ የካሳ ገንዘብ ከፍሎ ያስለቀቋቸው ቢኖሩም የበርካቶቹ ግን ያሉበት ሁኔታ እስካሁን ሳይታወቅ እንደቀረም አክሏል። በጥቃቶቹ ወቅት ላይ በህፃናትና በአረጋውያን የከባድ የአካል ጉዳት መድረሱንም ሪፖርቱ አመላክቷል። የደህንነት ስጋቱ በዞኑ ከፍተኛ መሆኑን የጠቀሰው መግለጫው በጁጁ 616፣ በሸርካ 3746፣ በአሰኮ 2133፣ በሮቤ 127፣ በመርቲ 1036፣ በሙኒስ 29 እና በጉና 21 ወረዳዎች በጠቅላላው ከ14000 በላይ ዜጎች መፈናቀላቸውን አስረድቷል። በመሆኑም የፌዴራሉና የክልሉ መንግስታት ለዜጎች ዘላቂ ጥበቃ እንዲያደርጉ፣ ጥሰት ፈጻሚዎች ለፍርድ እንዲቀርቡ፣ ለተጎጂዎች ካሳ እንዲከፍሉና ተፈናቃዮች ወደ ቀድሞ ቀያቸው እንዲመለሱ ሲልም ኢሰመጉ ጥሪውን አቅርቧል። አድማጮች ለሰዓቱ የተዘጋጁ መረጃዎቻችን በዚሁ ተጠናቀዋል። ኢትዮ ፕላስን ሰብስክራይብ፣ በቪዲዮዎቹን ደግሞ ላይክ እና ሼር በማድረግ እኛን ስለምትከታተሉን ከልብ እናመሰግናለን። ሰናይ ጊዜ